ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ቀጣይ ድራማን ይዤ መጥቻለሁ። እንግዲህ ትናንትና አዜብን በሩን እንደዘጉበትና ካሌቡም እዛ ሄዶ እንደታሰረ ነበረ ድራማው ያለቀ። ዩቲዩብ ላይ ሰብስክራይብ ያደረጋችሁ አበረታቶኝ። እንግዲህ ቀጣዩን ክፍል ይዤ መጥቻለሁ። ዛሬ እንግዲህ ሰራተኛው እንግዲህ ጉብ ይዛለች። ሰውየው ከእሷ ጋራ ልሞዳሞድ ስል ነገርየውም በቴስታ መታ ገላገለችው። እሷ እንግዲህ አመልጣለች። እዛው ጥግ ላይ ነው የቆመችው። እሱ እንግዲህ እሷን ፈቶ ሊደፍራት በቃ ሆነ ነገር እንትን እያላት ነበረና እኔን ካስደሰትሽን ምናምን እያለ ነበረና እሷ ምንም አልተናገረችውም። ካሌብ ይገልሃል ብላ ነበረና አሁን እንግዲህ እሱን ገላግላለች። ወደዛ ሮጣ ሄዳለች። እሷም ምንም ማድረግ አልቻለችው። ምንም እንግዲህ እሱ ቢሆኑ እንግዲህ ወይዘሮ አልማዝም ቤቱ ውስጥ እየተንቆራጠጠች ነው። ወዲህ እየሄደች ነው። እማዬ ምን ሆነሽ ነው? ሌሊቱን ሙሉ ስትንቆራጠጪ ነው ያደርሽው። እልናሽ እንቅልፍ ነስቶሻል እንዴ እማዬ አለችና፣ ወይስ ለዚች ለአዜብ እያሰብሽ መተኛት ያልቻልሽው ምን ሆነሽ ነው አለችና፣ ሌሊቱን ሁሉ እንቅስቃሴሽ ስከታተሉ ነበር። እኔ አልገሌ መተኛት ስላልቻልኩ ነው። ጭንቀቱ ልገለኝ ነው። እኔ ለገዛ ልጄ ለካሌብ ነው። ካሌብን የት እንዳደረሳችሁ ስለማላቅ ነው። ለሱ ነው የምጨነቁ። የኔ ልጅ እኮ ነው። አንቺ እብድ አድርጎሻል አለችና፣ ልብሽ እንደዚህ ጨካኝ ሆኗል ብዬ ፈጽሜ ልጅሽን እንደሆነ እኮ አውቃለሁ። እኔም እኮ ባሌ ነው ያሳስበኛል። የአንቺ ጭንቀትና ስሜት ምንም ይሄም ካሌብ ይመለስልኛል ካልሽው የኔም መንገድ መከተል ነው ያለብሽ ብላ ስትለው፣ እሷም ምንም እሱን ተቃወሚ፣ እሱን ልታተርፊ አትችም አሮግቷንም እንግዲህ ዞር ብላበታለች። ስልኩን ተቀብላታለች። እኔ እኮ እናትሽ እኮ ነኝ። እንዴት እኔ ይሄ ስልክ እኮ ብቸኛ ስልክ ቤተሰብ ዘመን ከሰው ጋር የምገናኝበት ከእንግዲህ በኋላ ስልክ ያለብሽ አሁን አንቺም አዜብን ከቆልፍሽበት በኋላ ይሄ አሮጌ አስተሳሰብሽን ይዘሽ ምንድን ነው ካሌብ ወደ እኔ እቅፍ እስኪገባ ድረስ እንዲወጣም ማንም ሰው እንዲወጣም እንዲገባም አልፈቅዱም። እኔ እኮ ልጄ ወደ አንቺ እንዲመጣ ብዬ ብዙ ነገር ለፍቻለሁ። እንዴት እንደዚህ ታደርጋለሽ? አሁንም አይበቃሽም አለችው። የገዛ ጓደኛ ለአንቺ ብዬ እስረኛ አርጌያለሁ። ልብሽ ከምን አይነት ድንጋይ ነው እየተሰራ? እኔ የፈለግኩትን ፍጡር መሆን ይችላል። ከእኔው ትእዛዝ አትወጪም። ከዛሬ በኋላ እንግዲህ አማችን እንደዚህ የምናገር ሰውም አለ። ልክ እንደዛ አንቺም እስረኛ ነች። እስክትረጋጊ ድረስ እዚህ ሳሎን ውስጥ ተቀመጪ፣ የትም መሄድ አትችይም። እሱን አምነሽ ተቀበይ። እስረኛ ነው አልሽው በገዛ ቤቴ በልጄ ቤት እኔን እስረኛ አለችውና፣ እንዴት አይነት እንዴት ገና ይባብ መሆኗን አወቀችው። አንቺ ይባብ ነበርሽ ከሷ ጋር። እኔ ይሄማ እንደዚህ ይሄን ህሊናሽ እንደዚህ ጥላቻ ይሞላል ብዬ አስቤም አልሜም አላውቅም። ወደፊት ይስተካከላል፣ እሱ ወደፊት ይስተካከላል አለችውና፣ አንድ ነገር ድምፅ እንድታሰሚ አልፈልግም ከእንግዲህ በኋላ አለችውና፣ ካሌብም እንግዲህ እዛ ታስሯል። በየለብቻ ነው ያሰሩት። አንቺ ውሻ ልጅ ያለ ነው የላከችው ሰውየው። እንግዲህ እሷን ለመግደል ነው እንግዲህ ትናንትና እሷን መወገድ አለበት ብላ አስተላልፋ ነበረና፣ ካሌብም ድምፁ ደኒላ አመለጠች እያለ ካሌብ ፈጣሪ ይመስገን ደኒላ አመለጠች እያለ ነው። ካሌብ እንግዲህ ደስ ብሎታል። ደኒላ እንግዲህ የእኛ ሴቶች ታምረኞችን ነው እውነት ታምር ትፈጥራለች ብዬ ነው የማስበው። ሆነ አይ በሩ ዝግ ነው፣ የትም በኩል መውጣት አልቻለችው።
ከሌቡም እንግዲህ እየጣረ ነው እሱም እንግዲህ እዚህ ቁጭ ብዬ መሞት የለብኝም ብሏል። እንግዲህ ተፈታ እያለ ነው። እጁን እንግዲህ ታስሮ ነው ያለ እሱ እጅና እግሩም ልክ እንደ ደሊላ። እንግዲህ ፈጣሪ ከእናንተ ጋር ይሆን። እዛ ሴትዮም አማቿን እያሰቃየች ነው ቤዛ። እንግዲህ ምንም እንትን አይደለም። ከሌቡም እንግዲህ ጥርሱን ነክሶ እየጣረ ነው። እንግዲህ በርታ ጎብዘሃል፣ ፍታ እያበረታተው ነው። እሷ ልትወጣ ነበረ ደረሰ። ቤዛ ናት አይደል እንደዚህ ብር ከፍለ እንዲህ ምን አይነት ክፉ ነው? ሽጉጡን ደቅኖበታል። ምን አይነት ክፉ ሰው ነው ግን! እሷ ናት አይደል እንደዚህ የምታረግ? ቀጥ ብለሽ ተመለስና ሂጂ አለና በይ ቶሎ በይ አለውና ፈጠጠባት። እሷ ምንም አልተናገረችው። እንግዲህ ቀጥ ብላ ተመልሳለች። ምንም ማድረግ አትችልም። ምርጫ የላትም። ወይ ያልወጣችው ወይ እንትን አላለችው። ወደዛው ነው የሚመልሳት። እንግዲህ ፈጣሪ ከሷ ጋር ይሁን። መልሶ እጇንና እግሯን መልሶ አስሯታል። ዛሬ እዚው ነው ህሊሽን የሚያስጨርስሽ፣ የምትተነፍሽ ሁሉ በእኔ ፍቃድ ነው አለውና ከዚህ ቤት ማንም አያወጣሽም አለና ብለ አንተ ጨካኝ ያቺ ሴትዮና አንተ የስራ የኔን ብትገሉኝ እንኳን ካሌብ ይበቀላችኋል። አንተ የሚሆን ወንክ ያቺ ሴትዮ አለችውና ስትመልሱ ይሄ የአንቺ ድምፅ ከዚህ ህንፃ አልፎ የትም አይሄድም፣ ዝም ብለሽ አትድከሚ አለውና መለሰላት። እሱም እንግዲህ አይኗን ለምንድን ነው አይኑ እሷን ፈጦ እያየ ነበረና አንተ አውሪ ባለጌ ምን አያስብክ? ፈጣሪውን እንኳን አትፈራ፣ አይንህን ከኔ ንቀል አለችው። ዝም ብዬ ነው የሚይሽ፣ በጣም ነው የምታመሪ ደግሞ እንደዚህ ሲልሽ ካሌብ ለካ ለዚህ ነው እንደዚህ የሚወድሽ፣ በጣም ቆንጆዬ ነሽ አለውና ስላት እሷም እንኳን ብትነካኝ እሷም እንኳን እንድታግተኝ ነው እንጂ እንድትደፍረኝ አይደለም። ቤዛ ገንዘብ እየከፈለችክ ቤዛ አትበይ። እኔ ባልኖር ኑሮ ዛሬ ሌሊትን አታድሪያትም ነበረ። ይኸውልሽ እህት እኔ ማስደሰት ይኖርብሻል፣ ህይወትሽን አተርፍሽ። አንተ እኮ ብንቅስ አንተ እኮ ገንዘብ ተከፍሎል ሰው የምታክት ሰው ነኝ፣ አውሬ ነህ አንተ። ፊትም ማየት አስጠልቶኛል፣ ውጣልኝ ከዚህ አለችውና አዎ ነፍሰ ገዳይ ነኝ። ይኸው የዛሬ ነፍሰ ገዳይ ዛሬ ደግሞ የትቤት ግን እንጂ አሁንም አልቀነሰም። የከሌ ፍቅር ነው እንደዚህ የሚያደርግሽ። ምን እሱም እስረኛ ነው። ስለዚህ ከኔ ጋር ብትሞዳሞጂ ይሻልሻል ብሏል። ካሌብ እኔ ካሌብ እስካለልኝ ድረስ ብቻዬን አይደል እሱ ከምንም በላይ ሺህ ጊዜ ወንድ ነው። ከሴት ላይ ጉልበትን የምታሳየ ጅል አለችውና ሰደበች። ያም ሆኖ ግን ሰውነትሽ በጣም ያምራል። ነገር ግን የካሌብ ብቻ መሆኑ በጣም ነው የሚያናድደው አለና ደስ የምለው ነገር ግን አሁን እጄ ውስጥ ነሽ አለውና ካሌብም እንግዲህ እዛ እንትን ያለ ነው። እሱም መሬት ላይ ቁጭ ብሏል። እንዴ መታችው ወይስ ምን ሆኖ ነው? እንግዲህ ወደዛ ተመለሰው ቁጭ ብሎ ስልክ እየደወልን አመለጠች መሰለኝ መታ። እንግዲህ ያላሳዩም ካሜራ ላይ አልነግራችሁም። ከመቶ አለቃ ጋር ነው እንግዲህ ያቺ ልጅ ልታመልጥ ነበረ። ያቺ ልጅ ያኔ ፖሊስ ጣባ ሆና ስትናዘዝ የሆነ እንዴት እንደዚህ እኔ መጠበቅ እችል ነበረ እኮ ልታመልጥ ነበረ ያቺ ልጅ። እንዴት ለእኔ ያልነገራችሁኝ አለና ስልኩ ደውሎ ሲናገር አሁን መጣፍሬ የት አባቱም አትሄድም ከእንግዲህ በኋላ አለውና ከመቶ አለቃ ጋር እያወራ ነው። መቶ አለቃም ይኸው እንደዚህ ፖሊሶችም እውነት እንደዚህ ሌቦች አሉ ብር ተቀብሎ
ልጅቱ አደገኛ ናት። አርፋ የምትቀመጥ አይደለችም። እልከኛ ናት። እኔም ቦጫጭራ ጨርሰኛለች። እኔ ራሱ ፊቴን ሁሉ አለውና ለመቶ አለቃው ስነግረው መቶ አለቃ እንግዲህ ምን አለች? ምን ልታዘዝ ትችላለች? ሌላ ነገር ምን አለች? ምን ትልን አለና እቺ ቆንጅዬ ልጅ ምንም ነገር ሳልጠቀም ልልቀቃት አለውን። ዱርዬም አደገኛ ነው። እኔ ግን አላደርግም አለቃ እና የራሴ ዋጋ ለዚች ልጅ እኔ የተለየ እቅድ አለኝ አለቃ አለውና አለቃውን ስጠይቀው አለቃው ምንም ነገር ብትናገር ምንም አልሰማቱም። ልጅቷን እኔ ምንም እንዲሆን ትሆን አልፈልግም። ቅድም ልብሷ ከሰውነቷ ላይ ሲንሸራተት አይቼ ልጅቷ በጣም አለውና ስለዚህ እኔ መጀመሪያ ይጠቀምበታል ይፈር ብላ ከዛ በኋላም መግደሉም ካለብኝ እገድላታለሁ፣ መጣሉም ካለብኝ እጥላታለሁ። እኔ ግን መጀመሪያ መጠቀም አለብኝ አለ። የቱ ጌታዬ ባድንን ትጩይብኝ። ካሌብም የኔ እስረኛ ነው። በዚህ ቦታ ላይ እኔ ነኝ ያለው። ዳሊና የኔ ብቻ ናት አለውና ነገ ጠዋት እነግረዋለሁ። ካሌብን እንደፈለጋችሁ አድርጉት። አሁንም ስልኩን ይዘጋዋለሁ አለና አለቃው ላይ ስልኩን ዝግት አድርገው እንግዲህ ልጅቷ ካሌብም እየፈታ ነው እጁን። እንግዲህ ፈጣሪ ይሁንልኝ ካሌብዬ። እንቅልፋም ነበርክ እየነቃክ ነው። አንተ ጨካኝ ክፍት እገላለሁ እያለ ነው። ደሊላን ጫፉን ከነካት እገላለሁ እያለ ነው። ተመልሶ መጥተዋል ሰውየው። እንግዲህ በጣም ደግሞ ምን ፈልገህ መታረፍ አጠገቧ ሄዶ ነው ቁጭ አለ እንደ ባልና ሚስት። እሷ ልነካት ይፈልጋል፣ ግን እሷ ግን እንዳትነካኝ እያለችው ነው። ለምን ትጫለሽ ደሊና? ቅድም እኮ ነገርሽ ነበረ። ቀስ እያለ ነው የነገራት ያለው። በጣም ታምራለሽ። ይሄ ካሌብ ምናምን የምትይው እሱ እዛ ታስሮ ለማሞት እየተፈራገጠ ነው። ስለዚህ የኔና አንቺ እዚህ ቆንጆ ጊዜ ብናሳልፍ ምን ይመስልሻል? አለውና እሷም እያለቀሰ እንዳትነካኝ እያለች እያለቀሰች ነው። ነገርኩህ እኮ እንዳትጠቃ፣ ፈጣሪን ፍራ። እንዴት እንደዚህ አይነት ታስባለህ? ፈጣሪን ፍራ። እኔ በደል አላደረስኩብህ፣ እንዴት እንደዚህ ትሆናለህ? አለች። አንተ አሁን እየሰራ ነገር ለፖሊሶች ይጋለጣል። ህይወት እንዴት ድክመታችን እንዲህ ነው አየሽ አሏት። አሁን እንግዲህ ዛሬ አንቺ የኔው ሆነሻል። ቤዛ ልትገልሽ ትፈልጋለች። እኔ ከአንቺ ጋር ትንሽ ጊዜ ማሳለፍ ፈልጋለሁ። አንቺን መግደል አልፈለጉም አለውና ምን ይመስልሻል? እኔን ካስደሰችኝ ምናልባት ካሌብ እዚህ ሆኖ ይሰማ። ካሌብ ነፍሴን ነው የሚያጠፋ። እሱ እኔን ያው መጣሁልሽ እያላት ነው። ካሌብ እኔን ያተርፍኛል አለች። እሱም እንግዲህ ሙከራ ላይ ነው። ማሻአላህ ፈቶታል። እንግዲህ እግሩ ላይ ነው፣ ዝም ብሎ ነው የተጠመጠመ፣ ግን የታሰረ ነገር የለም። ይኸው ድራማ አይደለ እሱ። ከዛ ተፈቶ እስኪመጣ ድረስ እኔና አንቺ ጣፋት ጊዜ እናሳልፋለን። እኔ ቆንጆ እንደዚህ አትሁኝ እንጂ አላትና ተነሻ ቁሚ። እጇን ልፈታት ነው እንግዲህ ካሌብም ከዛ ራሱን ፈቶ አይ ልስማት ነው። ጎበዝ ፈነገ ልትነካኝ እንዳትሞክር የማደርግህን እኔ አውቃለሁ አለች። እመቤቴ ማርያም። ካሌብም እንግዲህ የደረሰ ነው። መጥቼልሻለሁ ደሊና የት ነው ያለሽው አለና እንግዲህ ካሌብም መጥተዋል። ዞር ስርፍ ደረሰ። ሁለቱም እንግዲህ እየተደባደቡ ነው። ካሌብ ድሮም ጎበዝ ካሌብ አለችውና
እንግዲህ ከሌብ ላይ እሱን መታችውና ጣለችው። እሱን ከመታችው በኋላ እሱን ያረ ውጡ፣ ከዛ ውጡ፣ እንደምንም ከዛ መውጣት ነው ያለባቸው። ያኛውና ከሌብ ሲደባደቡ ከሌብ ውድቆ ነበርና ለሌላ ቀድማ እንግዲህ ተነሳችና በመዶሻ አናቱን አለችውና ጣለችው እሱን። ቤዛ እንግዲህ እዚህ ጋር እያለቀሰ ወይዘሮ አዜብ እያለቀሱ አዜብ ሳትሆን የከሌብ እናት እያለቀሰችው ነው እንግዲህ። ቤዛ እባክሽን ፈጣሪ ልጄ 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 እንዲመለስ ነው እንጂ አንቺ ግን እብድሻል። ለይቶልሽ የገዛ ጓደኛዬን እንኳን በሩን ቆልፍ፣ አንቺ እኔንም ስልክሽን ቀምቴ፣ ይሄ ነው ከሌብን የምታየ ልጄና እኔን አጠፋሽ። አንቺ እንደዚህ ነው የምታረጊ አለች። ያቺ ደኔን ሌሊቱ ሙሉ ከጠፋች እሱ የኔ ባል ነው፣ እኔ ብቻ ነው። የትኛም ሴት ከኔ ላይ እሱን መምቀቅ አትችልም። አንቺ የምትሆኝ ስልክሽ እኔ ጋ ይቆያል። ይሄን ተንኮልሽን ከሰማ ካሌብ በግን ምንም ነገር ላይ የሚሩሽም። ፖሊሶቹ ቢመጡ ምን ልታረግ ነው? የንጹህ ሰው ደም ይፈርድሻል። አንቺ ሁሉም እንደታፈነው ይቀራል ብለ ነው እንደምታስቡ? ምን አይነት ጅል ናት? እኔ ጭንቅላት አታዞሪ፣ ዝም ብለሽ አርፈሽ ተቀመጪ ያለቻትና ሄደች። እንግዲህ ወይዘሮ አዜብ አሁን እንግዲህ በሩን ተዘግተውበታል። በሩን ክፈቹ ቤዛ እያለች፣ አንቺ አልማዝ ምን እያደረግሻት ነው ያለሽው? ምን አባሽ ትጠቀማለሽ? የኔን በሩን ቆልፈሽብኝ ያለች እየጮኸች ነው። ክፈችልኝ ብዬሻለሁ። ዛሬ አፍሽን ዝጊ ወይዘሮ አዜብ። አንቺ ከከሌብ ጋራ እኔን ለማጥፋሽም ልታጠፉኝ የምትሞክሩ፣ እኔ መቼም አልፈራሽም። አልማዝ እኮ የከሌብ እናት ነህ እብድ አለችውና አዜብ ተናገረች። አዜብ ግን የለኛ ናት። ምንም እንትን ማድረግ አልችልም። አልማዝ እኔን ካረዳችኝ ምንም ማድረግ አትችሉም። እኔን ካረዳችኝ፣ አንቺን ግን ዝም ካላልሹ ገብቼ አናትሽ ነው የምበረገድሽ አለቻትና አስፈራራቻት። አዜብም ቁጭ አምላኪ ወብርታቱስ አዜብን ማትረፍ ነው አለ። ይሄ ቁልፍ ካልተገኘ ሁሉም እህቴንና ቤተሰቦችን ማትረፍ አለብኝ ብላለች ወይዘሮ አልማዝም እንግዲህ ቁልፉን እየፈለገች ነው። አረ አንቺ ጋር መታ ጉድ እንዳታረግሽ። እሷ ቁልፉን እንደዚህ ታስቀምጣለች እንደ አረ ታይ ወይዘሮ አዜብ አርፈሽ ቁጭ ወይ። እሷ ስትወጣ ትፈልጋለች። ቢያንስ እቺ ጭራቅ ሰይጣን ናት። እየፈለገች ነው ወይዘሮ አልማዝ እንግዲህ። አይ አልማዝዬ ከሷ ጋር አንተ ስትይ የነበርሽው ሴትዮ አሁን ቤት ውስጥ ቁልፉን እየፈለገች ነው፣ ልታገኝ አልቻለችም። ግን ምንም እነዚህ እዚህ ጋር ነው እንደ እሷ የምትቀመጡ ወይ በኪሱ እኮ ነው ይዛ የምትሮዞሩ አፈር ውስጥ እየፈለገች። ኦኬ አይ አግኝታለች፣ ጎበዝ አግኝታለች። ቁልፉን እንደምንም መልሳለች። አበባ ስር ነው ያስቀመጠችው። ሴትዮ እንከፍ ነገር ናት። እንግዲህ እንደምንም እንትን ብላ ቁልፉን አግኝታለች። የመጣችብሽ እንዳይሆን ብቻ መቶ አለቃ ጋር ደውላለች። ምን አደ ገደሏቻት ልጅቷ፣ ጊዜ የለንም ፍጠኑት አለችውና ስትናገረው አለቃው እንግዲህ ምን እንዳለ ተላቀው ጭንቅላቷን እያወዘወዘች ነው። ከሌባ መልጧል። ምን እንዴት? እኔ እኮ ብሬን እየከፈልኩት አሁኑኑ ደስታን ያዙት። እንዴት ነው እንደዚህ እየተዝረከረካችሁ? እኔ የከፈልኩት እኮ ብር እንድትሰሩልኝ ነው አለችና ደነግጣለች። ከሌብ ስላመለጠ ማለት ነው። እነሱ እንግዲህ
ምንም ማድረግ አልቻሉም። ዞሮ ዞሮ አመልጧል እነሱ። ይሄ ሁሉ እንግዲህ ጉዷ ይፈላል። አሁን ወደ ቤት ስመለስ፣ አዎ እሱን ካረግሹ በቃ ጀግና ነሽ። ከየት ነው ያመጣ ቁል? ኧረ ሽጉጡንም ይዛለች። እርፍ! ማንም ሰው እንዳይንቀሳቀስ ግንባራችሁን ይዤ ነው የምደፋቸው ብላለች። እንግዲህ ሁለት ሽጉጡን ጣይ። አሁን እነ ከላይ ይደርሳሉ ይመስለኛል። የራስሽን ተጠያቂ አታደርጊው። አንቺ ዝም በይ አንቺ አሮጊት። ከዚህ ቤት ከገባሽበት ጀመረሽ እኔ ከዚህ ቤት ለማባረር ስትሞክሩን እዚህ ነው የምደፋሽ ዛሬ። ስንት ስትጥሪ ነበረ ይሄን ዛሬ። እባክሽን ልጄ ስሞትልሽ አትምች፣ ጓደኛን አትግደያት። አረ አሮጊቷን እሷ የዋናታ ምንም ነገር አታውቁም። አትግደያት። ይሄን ለማድረግ ምንድን ነው እንደዚህ የሚያደርግሽ? እንደ አንቺ አሮጊት፣ ለዚች ተራ አሮጊት ለአንቺ ብዬ ነው ይሄ ሁሉንም ነገር። ሁለታችሁም እዚህ ውስጥ ጠጥ ነው የሚያደርግ። አዜብ በጣም ነው የፈራችው፣ በጣም ነው የፈራችው ሽጉጡን። ግን ሁለት ሆኖ ይቺ ሬሳን ወደዛ ብገፈትሯት ይችሉ ነበረ። ተኩሽ ወደ ላይ ተተኮሰ ሽጉጡ። እንግዲህ እነሱም ካሌብም ወደ ቤት አልደረሰም። እነሱ እንትን አላሉም። ካሌቡና ልጅቷም ከዛ አመልጠዋል። እንትን ብለዋል እንግዲህ ሰውየውን እዛ ገፍትሮ ጥለዋል። ዞሮ ዞሮ እንትን አላለም፣ ወደ ቤት አልተመለሱም። እንግዲህ አሮጊቷም ክዳኛለች ብላ ቤዛ ሽጉጡን ይዛ እንግዲህ አዜብና የካሌብን እናት አንድ ክፍል ውስጥ እዚሁ ነው መርከፈከፋችሁ፣ ሁለታችሁ መሞት ነው አለባችሁ ብላ ያስፈራራቻችሁ ነው። አዜብ እኔ አልፈራሽም፣ ተኩሽ፣ ምንም ነገር አልፈራሽም እያለች ነው። አሮጊቷም እንዴት እንደዚህ ታደርጋለሽ አንቺ? እኔ እናትሽ ላይ እንዴት እንደዚህ ታደርግኛል? አንቺ የኔን መርድ ሁላችሁም ነው እዚህ የምገላችሁ አለችውና እንግዲህ በሽጉጥ ያስፈራራቻችሁ ነው። ሁለቱንም ግንባራችሁን መትቼ ዱቄት ነው ማረጋችሁ። አዜብ በጣም ነው የፈራችሁ ሽጉጡን ወደ እሷ ስታዞር ማለት ነው። እንግዲህ አሁን ሽጉጡን እነ ካሌብም አልደረሱም። እግሬን እየተከታተለ እንግዲህ ድራማው ይሄን ይመስል ነበረ። ሽጉጡ ወደ